የሚጀምረው ሰዎችን የጫነ መኪና ወደ ፍርድ ቤት እየተጓዘ ነው። አሁን ብዙዎቻችሁ ስትጠይቁኝ ለነበሩ ጥያቄዎች መልስ የምሰጥበት ሰዓት ነው። ፊቴን ለማየት ዝግጁ ናችሁ? 1 2 3 ያብሮ ምን ማለት ነው? ያብሮ ማለት ቀጥተኛ ትርጉም የለውም፣ ግን የሁለት ሰዎች ስም አንድ ላይ አድርጌ ነው ያብሮ ብዬ እንትን ያልኩት። ያብ ያው የኔ ነው፣ ያብ ስራ ሲቆላመጥ፣ አርና ኦ ደግሞ ሌላ ጊዜ በሰፊው ነግራችኋለሁ። ያብሮ እኔ ከ4ኛ ክፍል ጀምሮ ነበር የምከታተልህ። ጩጬ እንዳትለኝ አልለ ግን ቤተሰቦቼ ሲጣሉ መኝታ ቤት ገብቼ አንተን ቪዲዮ ነበር ሁሌ ማየው። ከህመሜ ምድነው ቪዲዮዎችህን ከክላሲካሉና ከድምጽ ጋር ተጨምሮ ያረጋጋኛል። ውለታህ አለብኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም እግዚአብሔር ያክብርልኝ። በእውነት የዚህን ያክል ሰው ውስጥ ገብቻለሁ ብዬ አላስብም፣ ግን ስለምትከታተሉኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በድጋሚ ስምህን ንገረን። ብዙ ሰው ያብሮ ይመስላል ስሜ፣ ግን ትክክለኛ ስሜ ያብስራ ነው። ያው ያብሮ ለቻናሉ ነው የምጠቀመው። እስከ ዛሬ ድረስ በዩቲዩብ ስንት ብር አግኝተካል? ከባድ ጥያቄ ነው። እስከ ዛሬ ድረስ የ5 ዓመቱን ነው የምናገረው። እሺ ችግር የለውም። በቃ ለእናንተ ከሆነ እስከ ዛሬ ድረስ 5 ዓመት ሙሉ ከዩቲዩብ ያገኘሁት ብር እንግዲህ ከተሰማችሁ ይሰማችሁ፣ ካልሆነ ማይኩ ችግር አለበት ማለት ነው። ነቢል እባላለሁ። ዩቲዩብ እንዴት ጀመርክ? ዩቲዩብ የጀመርኩት የዛሬ 5 ዓመት አካባቢ ነበረ። 12ኛ ክፍል እያለሁ ማትሪክ ከወሰድኩ በኋላ በመሃል ውጤታችን እስኪወጣ ድረስ በጣም ብዙ ረፍት ነበረንና ከ6 ወር በላይ ውጤት እየጠበቅን ቁጭ ብለን ነበርና ዝም ብዬ ከማባክነው ብዬ ጀመርኩኝ። የእኔ ጥያቄ ቀላል ናት። አግብተሃል? ቀላል ናት ብላችሁ አግብተሃል? ኧረ ተው። I found your face on TikTok ቲክቶክ ላይ ባይ ዘ ዌይ ፖስት አድርጌያለሁ ፊቴን እያሳየው፣ ግን ዩዘርኔሜን ቀይሬ ነበር። በራሴ ስም ነበር ያደረኩት። እንዴት እንዳወቅክ እኔ እንጃ፣ ግን አውቀኸኛል። ይመችክ። ሙሉ ወርቅ ማነህ ብላ እንደዚህ ሚሊዮን ኢሞጂ አድርጋለች። ሱመያ ያብሮ እባላለሁ። ሙቪ ሪካፕ ለእናንተ ማቀርበው ልጅ ነኝ። ይላ ምን ልበል። 3 ዓመት ሞላኝ አንተን ስከታተልና በርታ ብሮ። በጣም አመሰግናለሁ። ኤርሚያስ መንግስቱ። የኑሮ ሁኔታህን ንገረን። ማን እንደሆንክም በትንሹ ንገረን። የኑሮ ሁኔታዬ ጥሩ ነው። ማን እንደሆንክ በትንሹ ንገረን ለሚለው ደግሞ ያብስራ እባላለሁ። ሰዎችን ማዝናናት ደስ ይለኛል። ሰዎችን ኢንተርቴን ማድረግ ማሳቅ ደስ ይለኛል። ዩቲዩበር ባሉን እንኳን ዞሮ ኢንተርቴንመንቱ ላይ የምሰራ ይመስለኛልና ኮንተንት ክሬት ማድረግ ያስደስተኛል። በመጀመሪያ ደረጃ ለ100K እንኳን ደስ አለህ። ሲቀጥል እኔ የምፈልገው አንድ ነገር ቢኖር ያንተን ቻናል ለምትከታተለው ፍቅረኛዬ ኢዮስያስ ይወድሻል በላት። ስሟ ተስፋነሽ ነው። አደራ ወንድሜ። አረ ምን አደራ ያስፈልገዋል? ተስፋነሽ በመጀመሪያ ስለምትከታተኝ በጣም አመሰግናለሁ። ኢዮስያስ በጣም ይወድሻል። እንግዲህ ኮሜንት ድረስ መጥቶ እወድሻለሁ ብሎሻልና ሁለታችሁም ስለምትከታተሉኝ በጣም አመሰግናለሁ። የማትረሳው ጥሩና መጥፎ ጊዜ እና ፈጣሪ ሁለተኛ የመኖር እድል ሰጥቶኛል ብለህ ታስባለህ ወይ? የማረሳው ጥሩና መጥፎ ጊዜ በቅርብ ከሆነ ከ2 ወር በፊት 100K ሰብስክራይበር ስገባ ፕሌይ በተን ተልኮልኝ ነበርና የዛ ቀን በጣም ደስ ብሎኝ ነበር። ያዘንኩበት ቀን ደግሞ 2 ዓመት ከምናምን አካባቢ አያቴ ህይወቷ አልፎ ነበርና የዛን ቀን አዝኛለሁ። ፈጣሪ ሁለተኛ የመኖር እድል ሰጥቶኛል ብለህ ታስባለህ? እያንዳንዱ ቀን ለኔ እንደ ሁለተኛ እድል ነው። በተኛንበትም መቅረት አለና ቀን በቀን ሁለተኛ እድል እየተሰጠኝ ነው ብዬ አምናለሁ። I am your fan for 4 years 4 ዓመት። ኧረ በስመ አብ 4 ዓመት ማለት እኮ ፋን ብቻ ሳይሆን በቃ ቤተሰብ ሆናል። ለማንኛውም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አንድ ፊልም ለመስራት ስንት ጊዜ ይፈጅብካል? አንድ ፊልም ለመስራት ኦልሞስት 9 ሰዓት አካባቢ ይፈጅብኛል። አብዛኛውን ጊዜን የሚወስደው ደግሞ ስክሪፕት መጻፍ ነው። ሁሉንም እኔ ነኝ የምሰራው። ከፊልም መረጣ ጀምሮ ስክሪፕት መጻፍ፣ ድምጽ መቅዳት፣ ኤዲት ማድረግ፣ እነዚህ ሁሉ ተደማምረው 9 ሰዓት አካባቢ ይፈጅብኛል አንድ ፊልም ለመስራት ማለት ነው። ዩቲዩብ ልታቆም አስበህ ታውቃለህ? ለምን?
ዩቲዩብ በጣም ብዙ ጊዜ ለማቆም አስቤያለሁ። ነገሮች ባላሰብኩባቸው መንገዶች ሲሄዱ ብዙ ጊዜ ተስፋ ያስቆርጣሉና ብዙ ጊዜ ላቆም ሞክሬያለሁ። ግን ተስፋ ባለመቁረጤ አሁን ቻናሉ 100K አካባቢ ደርሷል። ፕሌይ በተንም ተቀብያለሁ እና ተስፋ አትቁረጡ። ዩቲዩብ በጣም ተስፋ ያስቆርጣል፣ ግን ተስፋ አትቁረጡ። ከዩቲዩብ ውጪ ሌላ ስራ አለክ ወይ? ከዩቲዩብ ውጪ አሁን ላይ ፉል ታይም ዩቲዩብ ነው የምሰራው፣ ግን ጎን ለጎን የተለያዩ ስራዎችን ለመስራት እየሞከርኩ ነው። ያብሮዬ ያኔ ገና የሂትለር ፊልም ስትለቂ ነው ማቅሽ። ከአመታት በፊት ትመችኛለሽ። ቴንኪዩ በጣም። የሂትለር ፊልም ማለት እኮ የዛሬ 3 ዓመት 4 ዓመት ማለት ነው። ዋው! ይህን ሁሉ ዓመት ይህንን ድምፅ ችለህ እስካሁን ድረስ እየተከታተልከኝ ነው። እንደው በጣም ትልቅ ሰው ነህ አንተ በእውነቱ። የምትጠቀማቸውን ክላሲካሎች ሳይ ረጋ ያሉ ናቸው። ሶ ያብሮ ኢን ሪል ላይፍ ምን አይነት ሰው ነው? እውነት ለመናገር እኔም ረጋ ያልኩ ሰው ነኝ። ማለት ፍጥን ምን አይነት ሰው አይደለሁም። ነገሮች ላይም በስነስርዓት ውሳኔ ከመወሰኔ በፊትም ረጋ ብዬ አስቤ ነው እና አዎ ልክ እንደ ክላሲካሉ ረጋ ያልኩ ሰው ነኝ። በቀጣዩ ቪዲዮ የምንገናኘው እንግዲህ ኤፒሶድ 1 በአዲስ ኮንተንት በዚሁ ቻናል ነው። በቀጣዩ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።